ሰላም ጤና ይስጥልን የተከበራችሁ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ዕለተ አርብ የአትሌቲክስ ልዩ ፕሮግራማችን ተጀምሯል። ዛሬ በኢትዮጵያ አትሌቲክስ ከ45 ዓመታት በላይ ቆይታ ካደረጉት ከሻምበል ቶሎሳ ቆቱ ጋር ልዩ ፕሮግራም እናደርጋለን። መልካም ቆይታ፣ መልካም ጊዜ። ጤና ይስጥልኝ ሻምበል፣ እንዴት ነህ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም ነኝ። እግዚአብሔር ይመስገን ደህና ነው። ስፖርተኛ አንተ ነው የሚባለው፣ ስለዚህ አንተ እያልኩ ልቀጥል? በአንቱ አንተ እያልክ ብትቀጥል ደስ ይለኛል። ያው ስፖርተኛ ብዙ ጊዜ አንተ ስለሚባል ሁሉም ጋር ስለሆነ በዛ እንቀጥል። ትውስታችንን ከቀድሞ ካለፉት ነገሮችን ጀምርና እስካሁን እስካሉት ጉዳዮች እንመለሳለን። የተወሰነ ታሪኮችን እናንሳ። 1980 ሞስኮ ኦሎምፒክን ስናነሳ 4 ሻምበሎች ትዝ ይላሉ፣ አንተን ጨምሮ። ሻምበል ቶሎሳ ቆቱ አንተ አለ፣ ከዛ በኋላ ሻምበል እሸቱ ቱራ አለ፣ መሐመድ ከድር አለ እያለን ደግሞ ሌላው ደግሞ ዮሐንስ አለ። እንዴት ነበር ጊዜያችሁ? አዎ እንግዲህ በዛን ጊዜ ያው የሰራዊቱ አባሎች ነን አብዛኛውን በዚህ በሩጫ ላይ የምንካፈለው ማለት ነው። በዛን ጊዜ የሰራዊቱ አባሎች ሲባል የመከላከያ አየር ኃይልና የምድር ጦር አባሎች ነን በብዛት በዚህ ውድድር ላይ። ባህር ኃይልም አለ። በዚህ ውድድር ላይ በብሔራዊ ደረጃም በሀገር ወክለን የምንወዳደረው የነበረው ጥቂት የረዥም ርቀት አትሌቶች ነን የምንካፈለው ማለት ከኛ በፊት የነበሩት እነ ሻምበል ለበበ ቢቂላ፣ ሻምበል ማሞ ወልዴ አሉ፣ እነ ባሻዊ ማትረሻ፣ ባሻ ፍቅሩ፣ ሌሎች ከኛ በፊት እነ ተገኝ በዛብህ አሉ። ከነሱ በኋላ ነው እንግዲህ እኛ የመጣ ነው። እነዚህ የጠቀስካቸው ምሩጽ፣ እኔ፣ ሼቱ፣ መሐመድ ከድር፣ ዮሐንስ መሐመድ ሞስኮ ኦሎምፒክ ላይ በትልቅ ደረጃ ሀገራችን የወከለው እኛ ነን። በ5000 በ10000 በ3000 ሜትር ማለት ነው። ከማርሽ ቀያሪው ከምሩጽ ይፍጠር ጋር ሞስኮ ኦሎምፒክ ይወሳሉ ይታወሳል። ዝግጅታችሁ የነበራችሁ የካምፕ ፍቅር አብሮ ይነሳ ነበር። እንዴት ነበር የካምፕ ቆይታችሁ? በዛ ጊዜ የነበረው የብሔራዊ ቡድን አንድነት ስሜታችሁ አትሌትን በነበርክበት ሰዓት? አዎ እንግዲህ በዛን ጊዜ ያለው ዲስፕሊን ልክ እንደ ወታደር ነው። ካምፕ ይገባል፣ ከካምፕ አይወጣም። አሰልጣኛችን አቶ ንጉሴ ሮባ ናቸው። እሳቸውም ያው ከውጭ ተምሮ የመጡ ናቸው። አትሌትም የነበሩ ኦሎምፒክ የተካፈሉ ናቸው። አቶ ንጉሴ ሮባ ማለት በአጭር ርቀት ሜልቦርን ኦሎምፒክ የተካፈለ አሰልጣኛችን ነው እና እሱም የስፖርት ዲስፕሊን ያለው ሰው ነው። ካምፕ እንገባለን። 2 ወር 3 ወር ከካምፕ አንወጣም። ደብረ ዘይት አየር ኃይል ካምፕ እንገባለን። በሞስኮ ኦሎምፒክ ጊዜ ደግሞ እዚህ ሰንዳፋ ፖሊስ ኮሌጅ ነው የገባ ነው። ስለዚህ ከከተማ ወጣ ብለን ነው የምንሰራው። ስለዚህ ዲስፕሊኑ ከፍተኛ ነው። መከባበሩም እንደዛው ነው። አሰልጣኛችን እናከብራለን። እስከ ስፖርታችን ፍቅር ነው ያለ ነው። ስለዚህ በዛው ፍቅር መሰረት የሀገር ፍቅርም ስላለን ያው ያንን ውድድር በትልቅ ደረጃ ውጤት አንተንበታል። የዝግጅት ጊዜያችሁ ከአዲስ አበባ ውጭ የተለያዩ ቦታዎች ላይ ተዘጋጁ ነበር። የት ቦታ ነበር በጣም ምርጣችሁ በወቅቱ የምትዘጋጁበት የነበረው? እንግዲህ አብዛኛውን ጊዜ እነዚህ ኦሎምፒክ ውድድሮች የሚደረጉ በእኛ በኢትዮጵያ አሁንም ቢሆን ክረምት ነው የዓለም ሻምፒዮና። ምክንያቱም በእኛ ካላንደር ሳይሆን በትልቆቹ ሀገሮች በሚያዘጋጁ ካላንደር በእነሱ ጊዜ በጋ በሆነ ጊዜ ነው ኦሎምፒኮቹ የሚዘጋጁ። በጋ ኦሎምፒክ ነው የሚባለው። ስለዚህ እኛ አሁን ከአዲስ አበባ ደብረ ዘይት የተሻለ ነው ሙቀቱም አየሩም ሁኔታ ደብረ ዘይት እናደርጋለን። እንደዚሁም ደግሞ በሞስኮ ኦሎምፒክ ጊዜ ሰንዳፋ ፖሊስ ኮሌጅ ነው ዝግጅት ያደረግነው 3 ወር ማለት ነው። ስለዚህ ለውድድር ስንሄድ እንወጣለን። ከዛ ከካምፕ ተመልሰን እዛው ካምፕ ነው የምንገባ። ስለዚህ ጥሩ ዝግጅት ነው የምናደርገው። ያው ከአሰልጣኞች ጋር በአንድነት ነው የምንሰራ። አሰልጣኝ እናከብራለን፣ እርስ በርሳችን እንከባበራለን። የሀገር ፍቅር አለን። በዛን ጊዜ ሀገራችን ከምንም በላይ እንወዳለን። የኛ ባንዲራ ከሌላ ሀገር ከፍ ብሎ እንዲውለበለብ ነው አላማችን የነበረው። ስለዚህ ጥሩ ውጤት አንተናል እዛ ሞስኮ ላይም ማለት ነው። የኢትዮጵያ ሕዝብ በአትሌቲክስ ሲመለከት የመጀመሪያው የካሜራ ምስል ላይ ወይም ስርጭት ሲጀምር የ1980 የሞስኮ ኦሎምፒክ ይታወሳል። ህዝቡ ልብ ውስጥ ሰብራችሁ የገባችሁት ወይንም ደግሞ አረንጓዴ ምስልን በዓለም መድረክ ሲውለበለብ እነ ጀግናው አበበ ቢቂላም ከዛ በፊት ይነሳሉ። ግን ቀጥታ ደግሞ ውድድሮችን በመመልከት 1980 ልዩ ታሪክ አለው። ከኢትዮጵያ ህዝብ ጋር የተዋወቃችሁበት ጊዜ ነበር። እንዴት ታስታውሳለህ ወቅቱ? አዎ እኔም ራሴ ቀጥታ ለህዝቡ ይተላለፋል መሰለኝ። በዛን ጊዜ ይተላለፋል ብሎም የነገረን ሰው የለም። ያን ጊዜ ግን ያው እኛ ምንድነው አላማችን ከዛ በፊት
መስኮ ኦሎምፒክ በፊት ሞንትሪያል ደርሰን ተመልሰን ነው የመጣ ነው። ይሄ ግሩፕ ያልካቸው ሳንወዳደር መመለሳችን ቆጭቶናል እና በአራተኛ ዓመት ነው እንግዲህ ተመልሰን መስኮ የተገናኘ ነው። ስለዚህ ያ ቀደም ብለን ያጣነው ውጤት ለማስመለስ ኃይለኛ ጉጉት ነበረብን። ስለዚህ ያው በቡድን ተጋግዘን ነው አይተ እንደሆነ ማን በዛን ጊዜ ከኬንያዎችም የላቸውም አትሌት ጠንካራ አትሌት እኛ ኢትዮጵያውያኖች ብቻ ነን ከአፍሪካ በ10,000 እና በ5,000 ሜትር እየተካፈለው። ስለዚህ ፊንላንዶች ናቸው ቀደም ብሎ ኦሎምፒክ ሲያሸንፉና ላስት ቤረን ነበሩ 2 ወርቅ ያገኘው። እነሱን እንዴት አድርገን እናሸንፍ የሚል ነው አላማ ይዘን ነው። በዛ መሰረት ያው ምሩጽ አንደኛ፣ ሌላ ሰው የፊንላንዱ መሀላችን ገባ፣ መሐመድ 3ኛ፣ እኔ 4ኛ ነው በ10,000 ሜትር ነው ያሸነፍነው ማለት ነው። ስለዚህ ትልቅ ውጤት ነው። ሀገራችንም ህዝቡ ደግሞ በቴሌቪዥን ያየበት ወቅት ነበረ ይነሳል። ከዛ የስኬት ጀግንነት በኋላ ከአትሌትነት ወደ አሰልጣኝነት ደግሞ ስትመጣ በርካታ ታሪኮችን አሳይታል ወይንም አስመልክታል። ጀግናው አትሌት ቀነኒሳ በቀለ የዓለም መድረኮችን በዓለም ሻምፒዮና በኦሎምፒክ ሲደምቅ ከጀርባ የነበርከው አሰልጣኝ አንተ ነበርክ። ቀነኒሳን እንዴት ነበር ለዚህ ያበቃው? እንግዲህ እኔ ከአትሌትነት ወደ አሰልጣኝነት የገባሁት አሁንም ያው ጣጣ ይበዛብናል፣ ብዙ ኦሎምፒኮችን አልተካፈልም። ከመስኮ ኦሎምፒክ በኋላ ተዘጋጅተን ሎስ አንጀለስ ኦሎምፒክ ነበር። ሎስ አንጀለስም ቦይኮት ተደረገ። ከዛ መካከል ግን እኔ ከመስኮ እንደተመለስኩ ያው ፌዴሬሽኑ ስኮላርሺፕ ሰጥቶኝ ራሻ ሄጄ 6 ወር አሰልጣኝነት ኮርስ ወሰድኩ። ያኔ 12ኛ ክፍል ጨረሰ ብሔራዊ አትሌት የሆነ ብሎ ማስታወቂያ ብሔራዊ ፌዴሬሽኑ አወጣ፣ ለመከላከያ ላከ። ከዛ ያው ብሔራዊ ምን ስለነበርኩ 12ኛ ክፍልን ጨርሼ ስለነበረ ከመስኮ ኦሎምፒክ በኋላ ማለት ነው 82 ዓመተ ምህረት በፈረንጆቹ ማለት ነው። እዛ ሄጄ እኔ አሰልጣኝነት ኮርስ ወስጄ ዲፕሎማ ወስጄ ስለመጣው ሩጫንም ሳላቆም ነው እየተማርኩ እዛ ራሻ የቆየሁት እና ተመልሼ ወደ ብሔራዊ ቡድን ተመልሼ ዝግጅት አድርገን ለሎስ አንጀለስ ኦሎምፒክ ሚማንተን ቦይኮት ሲደረግ እንዳሁኑ ገንዘብ ሽልማት የለም ታውቃለህ። ሌላ ዓለም ላይም ስትሮጥ ኦሎምፒክ ነች። ያው እኛ ተካፍለን አገራችንን የምናሰራ ዝና የምናገኝበት። ስለዚህ ያው ያ ነገር ስቀር እኔ ከዛሬ ጀምሮ ዲፕሎማ አለኝ የአሰልጣኝነት ብዬ ወደ አሰልጣኝነት ገባው ማለት ነው። ከዛ በኋላ እንግዲህ ባለኝ ልምድና ኤክስፔሪየንስ ብሔራዊ ቡድን ምክትል አሰልጣኝ አደረጉ። ብሔራዊ ፌዴሬሽኑ ማለት ነው። መከላከያን አሰለጥናለሁ። ከዛ ደግሞ ብሔራዊ ቡድን ያው ያኔ ያለ ብሔራዊ ቡድን ምክትል አሰልጣኝ ሆንኩ። ከዛ በኋላ ከነ ዶክተር ይልማ ጋር ከነ ንጉሴ ሮባ ከነ ዶክተር ወልደ መስቀል ጋር አሰልጣኝ ሆኜ ከቆየው በኋላ እንደገና ናይሮቢ ከነ ዶክተር ወልደ መስቀል ጋር ኢንተርናሽናል ኮርስ ያው ለአይፍ የሚያዘጋጀው ኮርስ አለ። ለ3 ወር ኢንተርናሽናል ዲፕሎማ አገኘው። ከዛ በኋላ ያው ብሔራዊ ያለን መከላከያን ፈረሰ። መከላከያ ሲፈርስ ያው እኔ ወደ አትሌቲክስ ፌዴሬሽን ነው የተዛወርኩት። ከአትሌቲክስ ፌዴሬሽን እንደገና ኦሮሚያ ፈልጋለሁ ብሎ ኦሮሚያ ክልል ሲቋቋም ወደዛ ወሰዱኝ። እዛ ሄጄ ነው እንግዲህ እነ ቀነኒሳን ያው ኦሮሚያ አትሌቲክስ ዋና አሰልጣኝና እንደገና ደግሞ አጠቃላይ ስፖርቱ ቡድን መሪ ነበርኩ። እግር ኳስን እመራ ነበረ ማለት ነው። ስለዚህ በዛን ጊዜ አትሌቲክስ አዘጋጅ ቀነኒሳን እንትን ሻሸመኔ ላይ ክሮስ ካንትሪ ያዘጋጀው። ያ ክሮስ ካንትሪ ላይ ወጣት ሲወዳደር በጣም ሳይው ታይለንት ጉልበት ያለው አትሌት ነው። ያኔ ሙጎር ክለብን አቋቁም ያለው ወደ ሙጎር እንድገባ አደረኩ ማለት ነው። ስለዚህ ገና ወጣት ጉልበት ያለው ስለሆነ ከክሮስ ካንትሪ ያው 1-2 ዓመት በኋላ ነው 1 ዓመት በኋላ ያው አገር ወክሎ በክሮስ ካንትሪ በወጣት ተሳተፈ። ከዛ 4ኛ ነው መሰለኝ በወጣት ማለት ነው። ከዛ በኋላ ያው እኔም ብሔራዊ ስላለው ብሔራዊ ተመረጠ በወጣት። ከወጣት ወደ ዋና አስገባሁት። በኋላ እንግዲህ ብሔራዊም እንደገና እኔም ዋና አሰልጣኝ ሆኜ ሳሰራው ያው እነ ዶክተር ወልደ መስቀልም ከኔ ጋር ናቸው ዋና አሰልጣኝ ሆኖ በኋላ እኔም ዋና አሰልጣኝ ሆንኩ ከሳቸው በኋላ እና ቀነኒሳ ከምን ጊዜም ከኔ ተለይቶ አቅም ማለት ነው በስልጠና ጉዳይ በክለብም በብሔራዊም እኔ ነኝ የማሰራው ማለት ነው። ስለዚህ ያው ቀነኒሳ ማለት የያዘውን ነገር አይለቅም። በጣም የሰጠውን አሰልጣኙን ነው የሚያምነው፣ ሌላ ነገር አያምንም። ረፍ ካልኮ ያርፋል፣ ስራ ካልኮ ያርፋል። እልከኛ ነው።
ስለዚህ ቀነኒሳን በዚህ መልክ ነው የምገልጸው። ጀግናው አትሌት ቀነኒሳ በቀለን ብቻም ደግሞ ሳይሆን ሌሎችንም አትሌቶች ያውጡታል። እና ኢብራሂም ይነሳል፣ ኢብራሂም ጀላል ይነሳል። ከዛ እነ መሐመድ አማንም በአንተ እጅ የወጡ አትሌቶች ናቸው። የበለጠ ግን ቀነኒሳ በዓለም ሻምፒዮና በኦሎምፒክ ክሮስ ካንትሪ ላይ ያመጣ ውጤት ስኬታማ እንዲሆን ምክንያት ይሆናል። አሁን ላሉ አትሌቶችም ምክንያት እንዲሆን ቀነኒሳ በቀለ ልዩ የሚያደርገው ወይም ስልጠናህን የሚቀበልበት መንገድ እንዴት ነበር? እንግዲህ ቀነኒሳ ያመነበትን ነው የሚያደርገው። አንደኛ ልከኛ ነው ብያለሁ። ልኩ ምንድነው? መሸነፍ አይፈልግም። መሸነፍ ማይፈልግ አትሌት ማለት ስልጠናን ይወዳል ማለት ነው። ስለዚህ የሰጠውን ኦቨር ሁሉ ይሰራል እና መጥነ የሰጠው ሁሉ አልደከመኝም ይላል። ይሄ ስታይ እንግዲህ አትሌት ስልጠና በቃኝ ደከመኝ አይልም። እሱ ቀጥለው የሰጠኝ እንጨርሳለሁ ነው የሚለው። ስለዚህ ስፒድ አለው፣ ኢንዱራንስ አለው። በምንም መልክ አታሸንፉም። እንደው መቼም አንዳንድ ስህተቶች ካልሆኑ በስተቀር ቀነኒሳ በስፒድ ትመጣ ስፒድ አለው። ዙር በኃይል ብትሄድ ይሄዳል። ስለዚህ ለዛ ልዩ ሰው ነው። ሰውነቱ ራሱ የተለየ ነው ከሌላ አትሌቶች። ያለው ፖቴንሻል በጣም ልዩ ነው። የተሻለ ነው፣ ከሌላ የተሻለ ነው። በዛ ምክንያት ነው ከኢትዮጵያ ብሔራዊ ቡድን ባሻገር ሌላ ሀገር ሄዳ ሰልጥናል። ባህሬንን ስታሰለጥን ሻምበል ሀገሩን ከዳ ባህሬን ለማሰልጠን ሄደ ተብሎ ተነስቶብህ ነበር። የባህሬን ጉዞ ስኬታማ ነበር ወይስ እውነት ሀገርን ከርተ ነው ወይስ ስለተገፋ ነው ወደ ባህሬን ሄድከው? ምን ሀገር ከዳ ሲባል እኮ ጥገኝነት ሲጠይቅ ነው። እና እኔ ያው እዚህ ብሔራዊ ቡድን ዋና አሰልጣኝ ነበርኩ። እነ ጥሩነሽ እነ መሰረትን ኮከብ በሆኑበት ጊዜ ታውቃለህ። ቀነኒሳ ኮከብ በሆኑበት ጊዜ እነ ስለሺ እና ያኔ ብሔራዊ ቡድን ዋና አሰልጣኝ እኔ ነኝ። ረዳት ኮሚሽነር ሁሴን እኔ ምክትል ሆኖ ነው የምንሰራው። ስለዚህ ከአቴንስ ኦሎምፒክ በኋላ የረዥም ርቀት ዋና አሰልጣኝ ሆኜ ለ3 ዓመት ቡድኑን ለቤጂንግ እያዘጋጀው ቆይተን ልክ 7 ወር 8 ወር ሲቀር ከብሔራዊ ዋና አሰልጣኝነት የወጣት ዋና አሰልጣኝ አደረጉኝ። እንዴ ምንድነው እነዚህ ልጆች ውጤታማ ናቸው፣ ምንድነው ችግሩ ብዬ ሳናገራቸው አይ እንደው ልጆቹ መካከል ችግር ተፈጥሮ ነው ምናምን አለው። አይ እንግዳውስ እኔ ኦሎምፒክ ያው እንደምታውቀው መንግስትም ሽልማት የሚሰጠው በኦሎምፒክ ነው፣ ሌላ ነገር የለውም አሰልጣኝ። ስለዚህ እኔ ለፍቼ በዚህን ጊዜ ውጤታማ የሆኑ ውጤት ስታጣ ነው ወደ ሌላ የምትሄደው። ለጊዜው ነው ምናምን አይ አልፈልግም ብዬ ብሔራዊን ተውኩ። ከዛ በኋላ ያው 1 ዓመት ክለቤ ሙገር ብቻ ነው የምሰራ ብዬ ወጣትም አላሰለጥንም። ምክንያቱም እኔ ለፍቼ ያወጣሁትን ሌላ ሰው የምጠቀም ከሆነ አይቻልም ብዬ ተውኩ። ራሴ ተውኩና እና ኢብራሂም ውጭ ሄዶ ሲወዳደሩ ባህሬኖቹ ያገኛቸዋል። አሰልጣኛችሁ የት ሄደ ብሎ ሲጠይቋቸው ትቷል ብሔራዊ ሲባል ሮጦ መጡ። ተነጋገርን። ኮንትራት ነው በ2 ዓመት ኮንትራት የሄድኩት። ስለዚህ ማሰለጥናቸው እዚሁ ኢትዮጵያ ውስጥ ነው። ለምሳሌ ኢትዮጵያውያን አሉ፣ ኬንያዎች አሉ፣ የራሳቸው አትሌቶች አሉ። የረዥም ርቀት ዋና አሰልጣኝ አድርጎ መደቡኝ። ከዚህም ይወስዳሉ እነሱ ራሳቸው። እኔ ደግሞ ቤስ አትሌት ስጠን ከኢትዮጵያ ሲባል ነው አይቻልም ነው ያልኳቸው፣ ከልክያቸው ነው። ለሀገር ፍቅርህ ማለት ነው። አዎ። ስለዚህ በኢትዮጵያ ፓስፖርት ነው ማሰለጥ ነው እንጂ ሀገርን ከርታ አይደለም። ምን ከከዳ የሚባል እኮ ሀገርን ትተህ ስትወጣ ነው። ፌዴሬሽኑ ስለገፋ ነው። አዎ በሰዓቱ በዛ ኬዝ ነው የሄድኩት እንጂ ምንም እና ኮንትራት ሲጨርስ 5 ዓመት ቆየው። ከዛ በኋላ ወደ ሀገሬ ነው የተመለስኩት። ስለዚህ በወቅቱ ወደ ባህሬን ሻምበል ሄዶ ያሰለጠነበት ምክንያት ከኢትዮጵያ አትሌቲክስ ፌዴሬሽን ስለተገፋ በነበረው ችግር ነው። ችግር ወይስ ስለተገፋ ነው? አዎ ገፋ። ያው መጠቀምን ነው ማዕከል ያደረጉት። ሌላ ያው ራሳቸው ነው ያደረጉት። እነዛው ልጆች ናቸው እኔ ያሰለጠንኳቸውና ለዛ ብቃት ያደረስኩ እነ መሰረት እነ ጥሩነሽ ቀነኒሳ ናቸው ደብል ሜዳሊያ ያመጡት አይደለም እንዴ ቤጂንግ 2008። ስለዚህ እነሱን ነው ማሰለጥነው። አንተ እንግዲህ አሰልጥነ ደህና መንግስት ያው ሽልማት በሚሰጥበት ጊዜ መኪና ምናምን ይሸልማል መንግስት። በዛን ጊዜ ነው የምመኝ ነበር 3 ዓመት አሰርተ በዛች ጊዜ ውስጥ የሽልማቱ ጊዜ አባረሩ። ስለዚህ ለፍተ ውጤት ሲመጣ አባረሩ። ማስከበር ስላለብኝ ተወኩት። በዛ ነው ባህሬን ሄድኩት። ባህሬን ሄድክ። ቻይና ማሰልጠናል? ቻይና እዚህ 6 ወር አሰለጠንኩ። እዛ እነሱ ጋርም አንድ ወደ 4 ወር ምናምን እጄ አሰልጥኛቸዋለሁ። በየጊዜው እየሄድኩ አሰለጥናለሁ። እዚህ ሲመጡም አሰለጥናለሁ። በየመሃሉ ማለት ነው። አዎ ሙያ ነው። ማራቶን ነው ማሰለጥናቸው እነሱን። የማራቶንም እኮ ብሔራዊ ቡድን አሰልጣኝ ነበርኩ።
የዓለም ወርልድ ካፕ የሚባለውን እነ ገዛኸኝ አበራን እነ ተስፋዬ ቶላን ይዤ የመጀመሪያ ዋንጫ ያገኘንበት ነው። ወርልድ ካፕ እንትን ካናዳ ቶሮንቶ ሳይሆን ማነው ኤድመንተን ሆነ ዓለም ዋንጫ እኮ እኛንን ይወሰን ዋንጫ አለው ራሱ። ስለዚህ ብሔራዊ ቡድን ማራቶንም አሰለጥናለሁ 10,000 5,000 አሰለጥናለሁ። የተሻለ ነበር። በአንድ ወቅት ሻምበል የኢትዮጵያ ብሔራዊ ቡድን የፈረሰው በአትሌት ኃይሌ ገብረስላሴ ሳይሆን በማናጀሮች ነው ብለህ ተናግረህ ነበር። ማናጀሮች ነው የኢትዮጵያ ብሔራዊ ቡድን ያፈረሱት የሚል ቃለ ምልልስ ሰጥተህ ነበር በአንድ ወቅት ላይ። የኢትዮጵያ ብሔራዊ ቡድን የፈረሰው 2009 በይፋ አትሌት ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት በነበረበት ወቅት ነው። ስለዚህ ብሔራዊ ቡድኑን ያፈረሰው በሻምበል እይታ ማን ነው? ምን መሰለህ፣ ኃይሌ ፕሬዚዳንት ነው። ጥናት አስጠንቷል። ያ ጥናት ያጠኑት ሰዎች ያው የስፖርት ሙያ የተማሩ ሰዎች ናቸው። ጥናቱን ያጠኑት ነው የምልህ። ጥናት ስታጠና ብሔራዊ ቡድን የነበረ ሰው አብረህ አድርገህ ነው ማስጠናት ያለብህ። ዝም ብለህ ምሁራን ናቸው ብለህ አንተ የምታስጠና ከሆነ ችግር አለው። ጥናቱ ላይ ብሔራዊ ቡድን ላይ የነበሩ ሰዎች ያልነበሩ ሰዎችን ቁጭ አድርገህ ነው ማስጠናት ያለብህ። እነሱ ጥናቱም ያስቀመጠ ወይም በብሔራዊ እያዙ ወይም ደግሞ በግል በክለብ እያዙ የሚል ነው እንጂ እነሱም ደምድሞ ብሔራዊ ይፍረስ የሚል አልነበረም። ግን በጎን ያው ቅድም እንዳልከው ማናጀር ማለት ኖርማሊ ለገንዘብ ነው የሚሰራ፣ ሁሉም ለገንዘብ ነው የሚሰራ። ማናጀሮች ደግሞ ያው ብሔራዊ እንደ ኬንያ ፈርሶ በማናጀር እጅ እንዲሰራ ነው የተፈለገ። ስለዚህ ኃይሌም ያንን ነገር ደገፈ እንጂ ራሱ አይደለም። ተጠንቷል። ግን ተጠያቂ ነው እኮ ኃይሌ ገብረስላሴ አይደል? ፕሬዚዳንቱ እሱ ነበር። አዎ፣ ግን ምን መሰለህ ኃይሌ እንዲሆናል ብሎ አላሰበም። አንድ ነገር እኮ ስታመጣ አትሊስት ቀስ በቀስ ማየት ነበረባቸው። መጀመሪያም ከሱ በፊትም ፈርሶ ነበር ብሔራዊ ቡድን። አዎ፣ ከሱ በኋላ እንደገና መልሶታል እኮ ኃይሌ ብሔራዊ እንደገና ነው ይጠና ተብሎ ያስፈረሱት። ግን ጠቀመን ወይስ ጎዳን? ጎዳ እንጂ ይኸው የምታየው አይደለም። ማናጀሮች ግን የሚያነሱት ሀሳብ አለ። አሁን የሚያነሱት ሀሳብ ምንድን ነው? የትራክ ውጤቶች አሁን ላይ ለአትሌቶች ገንዘብን የሚያስመጣ አይደለም። አዎ፣ ገንዘቡ ያለው ወይንም ለአትሌቶች ጥቅም ያለው ማራቶን ላይ ነው ወይንም የጎዳና ውድድሮች ላይ ነው። በብሔራዊ ቡድን መሰልጠን ዓለም በዛ እየተከተለ አይደለም፣ በማናጀሮች ነው እየቀጠለ ያለው። ስለዚህ የኢትዮጵያ ብሔራዊ ቡድን መፍረስ ተፈጥሯዊ ሞቱ ነው እንጂ የሞተው ሀገርን የጎዳው ነገር የለም እያሉ ነው። እኛ በአገር ደረጃ ነው ማሰብ ያለብህ። ያው ገንዘብ ቢዝነስ ነው። አትሌትም ገንዘብን ማግኘት ይፈልጋል አይደለም እንዴ? ገንዘብን ማግኘት የምትችለው አገርንም ሳትጎዳ መሆን አለበት። እኔ እንደማስበው ማናጀር አይኖር አይደለም። ማናጀር እኮ በእኛ ጊዜ አለ። እኛ ብሔራዊ በምናሰለጥንበት ጊዜ ማናጀር አለ። ማናጀሩ ምንድነው? እነ ኃይሌ እነ ቀነኒሳ እነ ጥሩነሽ ማናጀር አላቸው። አሁን ምንድነው ማናጀሩ የሚያደርገው? ይሄ ተቀጥያ አሰልጣኞች የሉም። የብሔራዊ ቡድን አሰልጣኞች ነን እኔና ዶክተር ወልደመስቀል። ያንን የውድድር ፕላናቸውን ይልኩልናል። ለዛ ውድድር እናሰለጥናቸዋለን፣ አትሌቶቹን እናዘጋጃቸዋለን። ሄዶ ገንዘቡንም ያገኛሉ። ምንም ችግር የለውም። ማራቶን እንዳውም ገንዘብ አልነበረውም እኮ በዛን ጊዜ። ገንዘብ የነበረው 10,000 እና 5,000 ሜትር ነው እኛ ስናሰለጥን። ስለዚህ አሁን አገርንም ሳይጎዳ መስራት ይቻላል የምለው እኔ እንደማስበው። አሁን እኮ የሰው ብቃትን መለካት ትችላለህ። በዲስፕሊን ብሔራዊ ቡድን መስራትና እንደ ልቡ አትሌቱ እንደፈለገ መስራት አንድ አይደለም። ስለዚህ ያ ነገር ማናጀር ጋር እኮ ብሔራዊ ቡድን አሁን ለምሳሌ 5,000 እና 10,000 አጭር ርቀት ረጅም ርቀት አለ አይደለም እንዴ? ሚድል ዲስታንስ። እነዚህ እኮ በማናጀር መያዛቸውን አይደለም ማየት ያለብህ፣ ለሀገር ምን አስተዋጽኦ ያደርጋሉ ነው። ማናጀር ደግሞ የውድድር ካላንደር አይጠብቅም። የግል ውድድር ገንዘብ የሚያስገኘውን ብቻ ነው። ለሀገር ግን እንዴት አድርገን ሪካቨሪ አድርጎ አትሌቶቹ ለኦሎምፒክ ለዓለም ሻምፒዮና ሀገር ያስጠራሉ ነው ያለው። እሱን ማጣጣም ነው ያቃተን። እነሱ ደግሞ በእኛ መስመር ይሂድ ነው የምለው። ብሔራዊ ፌዴሬሽኑ ደግሞ እንግዲህ በዓለም ሻምፒዮና ወርቅ አተን ማናቆ አተናል አይደለም እንዴ? ያን ደግሞ እንዴት አድርገን እንደ ሀገር እናስተካከል ነው። አሁን እኮ በማናጀር ቁጥጥር ስር ያሉት አትሌቶች ኬንያ እና ኢትዮጵያ ነው። ሌላ የት አለ? አፍሪካ ደሃ ስለሆን ነው እንጂ ለምሳሌ አውሮፓ አሁን ለምሳሌ ማናጀር ብኖረውም ውድድሮቹን አይሄድም። አይተህ እንደሆነ አሁን አውሮፓዎች እየመጡ ነው በረጅም ርቀት አይደለም። የት አለ ውድድር ላይ ደጋግሞ ሲወዳደሩ የምታየው? ልክ ኦሎምፒክና ዓለም ሻምፒዮና ታርጌት አድርጎ ነው የሚሰሩት። ይሄንን የግዴታ መስራት አለብን ነው የምለው እኔ።
ምክንያቱም በቂ ገንዘብ ለአትሌቶቹ መክፈል አለብን፣ በክለብም በብሔራዊ። ሻምበል እዚህ ጋር ጥያቄ ልጠይቅህ። ተያይዞ የክለብና የብሔራዊ ቡድን ጉዳይ ሲነሳ የሚነሳው ነጥብ አለ። ክለብ ላይ አትሌቶች ወራዊ ደሞዛቸው ከ30 ሺህ ብር በላይ አይደለም። ሊያውም የኤሊት አትሌቶቹ በአብዛኛው የሚከፍሉ አሉ። እንደ ኢትዮ ኤሌክትሪክ አይነት ክለቦች መቻል በአንጻራዊነት ይከፍላል። መቻልን አንተ በደንብ ታውቀዋለህ በቅርበት፣ እዛም ቴክኒካል ኃላፊም ስለሆንክ የቴክኒክ ክፍሉ። መመልከት ያለብን ግን መሰረታዊ ነጥብ ለአትሌቶቹ የሚሰጠው ገንዘብ አናሳ ስለሆነ አትሌቶች ደግሞ ገንዘብን ለማግኘት ወደ ትራክ የሚመለሱ ከሆነ ከትራክ የሚገኘው ገንዘብ አንሷል። አሁን ትልልቅ ውድድሮች ገንዘብ ክፍያ ያለው ማራቶን ላይ ነው። ከዚህ አትሌቱ ህይወቱን ለመቀየርና የተሻለ ጊዜ ለማግኘት ያለው እድሜ አጭር ስለሆነ ወደ ማራቶን ፎከስ ያደርጋል። ስለዚህ ከትራክ ወደ ጎዳና ይወጣል ማለት ነው። ምክንያቱ የማናጀሮች ብቻ ፍላጎት ሳይሆን የአትሌቶችም የገንዘብ ጉዳይ ነው ነገሮች። ስለዚህ ፈረንጆቹ በፈለጉት ነገር እየመሩን አይመስለን? አዎ ይመሩናል። ግን ምን መሰለ፣ አሁን ብሔራዊ ቡድን እናቋቁማለን ብለን ጥናት አጥንተናል። በዛ ጥናት ላይ ምንድነው አትሌቱ አሁን ለምሳሌ ትልቅ ክፍያ የሚከፍሉት እነ መብራት ኃይላቸው እና ባንክ ነው። መከላከያ በሰራዊቱ ብዙም ክፍያ የለውም። ምንድነው ይሄ ብሔራዊ ቡድን ስናጠና ብሔራዊ ቡድን ቤስት የሆነ አትሌት የተሻለ ደሞዝ መክፈል አለበት ነው የምለው እኔ። ምክንያቱም ሞቲቬሽኑ ለአትሌቱ ሞራል ነው። ምክንያቱም አሁን ክለቦቹ አለ እንደገና ደግሞ ብሔራዊ ቡድን አንጥተ ጥሩ ክፍያ ከከፈልኩ አትሌቱ በዛ ኢቨንት ላይ ሊቆይ ይችላል። አንደኛ አትሌቶቹ እኮ ምንም ማያገኙም አሉ ወደ ማራቶን ሄዱ። ምክንያቱም ታይለንት ይጠይቃል። ማራቶን ለመሮጥ ተፈጥሮ የሚጠይቅ ነው። ከዛ ተፈጥሮ ውጭ እኮ አብዛኛዎቹ እዚህም ሳይጠቀም ማራቶን ሜዳው ሳይጠቀም የቀረ አትሌት አለ። መሀል ላይ ብዙ አትሌት ነው የሚጎዳ እኮ። ይሄን ሰው አቅም ገንዘብ አገኛለሁ ብሎ በ5 እና በ10 ሺህ ሜትር ውጤት ያለው ታች 3000 መሰናክል ላይ ውጤት ያለው አትሌት ወደ ማራቶን ይሄዳል። ማራቶንም ሳያገኝ ከንቱ የቀረ በአት ይበዛል። ስለዚህ አሁን ብሔራዊ ቡድን ሲያቋቁሙ ፌዴሬሽኑ ውድድሮችን የማናጀር ውድድሮች እንዲወዳደሩ ማድረግ፣ ክፍያውን አትሊስት አትሌት 2 ቦታ ደሞዝ ካገኘ የተሻለ ደሞዝ ያገኛል፣ ለሀገርም ያስባል። ይሄን ማድረግ አለባቸው ነው ማሻሻል አለበት። የአሰልጣኞች ማህበር ፕሬዚዳንት ነበርክ አንተ። ስንት ዓመት ቆየህ? 6 ዓመት። 6 ዓመት አሳክቻለሁ ብለህ ታስባለህ? በስኬት ረገድ ምን መሰለህ አላሳካውም ማለት እችላለሁ። ምክንያቱም ሁሉም ነገር ለአሰልጣኞች አልተመቻቸም። ሁልጊዜ ጭቅጭቅ አሰልጣኞች እንዲደረግ ሲባል የአሰልጣኞች መብት እንዲደረግ ሲባል በክለባቸው ነው ባለው አይታል። ምናልባት አሁን በብሔራዊ አሰልጣኞችም ስለሚያዙ የነሱም መብት ያገኛል ብዬ አስባለሁ። በፕሬዚዳንትነት አንተ 6 ዓመታት ያክል ቆይታ አድርገሃል። በ6 ዓመት ተኩል አካባቢ ማለት ነው። ምርጫው ላይ ጥያቄዎች ይነሳሉ። ለምሳሌ አንተ ፕሬዚዳንት ሆነ በአነሳበት የጠቅላላ ጉባኤ ምርጫ ላይ አሁን አሰልጣኝ ቶሌራ ዲንቃ የተመረጠበት ምርጫ ላይ ማለት ነው የሚነሳው መሰረታዊ ጥያቄ 4 ክልሎች ጉባኤን ሳያደርጉ በጠቅላላ ጉባኤ ድምጽ ይሁንታ እንዲያገኙ ፍቃድ ሰጥተህ ምርጫ ሰጥተዋል 4 ክልሎች። ትክክል ነው? ትክክል አይደለም። ታዲያ ለምን ትክክል ካልሆነ ለምርጫውን አላገድከው? ምን እንደሆነ ታውቃለህ? የፌዴሬሽን ተወካይ አለ በእኛ መካከል ማለት ነው። ጋብዣ ያለው ፕሬዚዳንቱንም ስለሽንም ጋብዣ ያለው እንድገኙ ምርጫችን ላይ ብዬ። ምክንያቱም የኛ መተዳደሪያ ደንብ የሚለው ጠቅላላ ጉባኤ አባል የሌለው መምረጥም አይችልም። ተሳታፊ እንዲሆኑም ብለን ነው ደብዳቤ ልከን የጠራናቸው። ከዛ በኋላ አይሰጡም ብዬ ስል አቶ አሰፋ ያው አንዴ ገብቷልና ይስጡ የሚል ከቤቱ ተነሳ። ጠቅላላ ጉባኤ ነው እንግዲህ ለጠቅላላ ጉባኤው ድምጽ ጽ ብሎ ውሳኔ ስለሰጠ ነው እኮ። ጠቅላላ ጉባኤ እኔ ማድረግ መብት የለውም አለው። መመሪያ ደንብን መመሪያ ደንባችንን አትሽሩም ብዬ በብዙ ተሟገጥኩ። ጥያቄው አሁን ለምሳሌ የአሰልጣኞች ማህበር የራሱ የሆነ ምን አለው? መመሪያ ደንብ አለው። ጠቅላላ ጉባኤ የሚተዳደረው በመመሪያ ደንብ ነው። አዎ እኔ አሁን ምንድነው መሰለህ እኔ ብሔራዊ ፌዴሬሽኑ ጋር በጣም ተጋጨን። ትዝ ይልህ እንደሆነ ጠቅላላ ጉባኤ ላይ ድምጽ እንዳንሰጥ ሁሉ ተብለናል፣ ጠቅላላ ጉባኤ ካላደረጉ። ስለዚህ ለምን እኔ ደግሞ በየጊዜው ለጠቅላላ ጉባኤ የማቀርበው ሪፖርት ምንድነው እኛ ለክልሎች ልከናል። የክልል ፕሬዝዳንቶች አሉ የፌዴሬሽኑ፣ ለምን አላስመረጣችሁም? ደብዳቤ ጻፍንላቸው፣ ተከታታይ ጥሪ ያደረግንላቸው፣ ምንም አይንቀሳቀስም። ጠቅላላ ጉባኤ አያደርጉም፣ ምርጫ አካሄዱም አቋቁሙም። ፌዴሬሽኖቹ ራሳቸው የክልል ፌዴሬሽኖቹ ችግር ነው። ስለዚህ የግድ እኛ አሁን ከፌዴሬሽኑ ጋር ስንጨቃጨቅ 2 ዓመት አሳለር
በ5 ዓመት ማድረግ ሲገባን እኛም ራሳችን ያን ስላሳለፍን እኔ አሁን በምንም ይሁን ከኔ እንዲወጣ ነው የፈለኩት እኮ ስህተት እኮ ነው የሰራው ሻምበል። ምን መሰለ እኔ ጠቅላላ ጉባኤ ወሰነውን ነው ተቀበልኩት። ጠቅላላ ጉባኤ ህጋችን ይሄን ነው የምለው አይቻልም ቢስል የፌዴሬሽኑ አይ ጠቅላላ ጉባኤ መብት ይሰጠን ነው ያሉት። ጥያቄ ሻምበል ጠቅላላ ጉባኤ መብቱ መመሪያ ደንቡ ማስተካከል ነው እንጂ በመመሪያ ደንብ ላይ የተጠቀሰውን ነገር በጉባኤ ድምጽ ብልጫ መሻር አይቻልም። ስለዚህ አሁን ያለው የአሰልጣኞች ማህበር ፕሬዝዳንት በስተት ነው የተመረጠው ማለት ነው። ወይም ደግሞ ምርጫው ላይ ሳይሆን እኮ መራጮቹ ገደብ መኖር አለበት። ለምሳሌ ዝርዝራቸውን ይላኩ አሉ። ለምሳሌ አዲስ አበባ አለ፣ ኦሮሚያ አለ። ጠቅላላ ጉባኤ አድርገው ይላኩ ለምሳሌ ማለት ነው። ስም ዝርዝራቸውን ላኩ ብለናል። አባላቶቻቸውን ስም ዝርዝር ላኩልን። ያላኩልን 4 ናቸው። እነሱ ላይ ነው ክርክር የተነሳ እኮ። ጥያቄው ጋምቤላ፣ ሲዳማ፣ ሶማሊያ እና ቤኒሻንጉል ጠቅላላ ጉባኤ አላደረጉ። ፕሬዝዳንት አልመረጡ፣ ስራ አስፈጻሚ አልመረጡ። አላኩላችሁ በጉባኤው እንዲሳተፉ ተደረገ። ድምጽ እሱ አይሰጡም አልኩ። ድምጽ ካልሰጡ አሉ እኮ ፕሬዝዳንቱ ፕሬዝዳንቱ አንተ ነበርክ በሰዓቱ ማገድ ትችል ነበር። አዎ ግን ማገዱ እኔ ከበደኝ። ማገዱ ተስማምተን እኔ ብቻ ሳልሆን እኔ አይደለም ማገዱ እኔ ስራ አስፈጻሚ አለ አይደለም እንዴ በቃ ምክንያቱም ጉባኤ ወሰነ ነው ብለን ነው የወሰነው። ጉባኤው ከወሰነ ይምረጡ እኮ። ፍጹም ግን ስህተት ነው። ይሄ ስህተት ነው ብለን ነው ማለፍ የምንችለው። ምክንያቱም አንደኛ ጉባኤ ሳይደረግ አሁን በእኛ ሀገር የብሔራዊ ፌዴሬሽኖች ጉባኤ ሳይደረግ ፕሬዚዳንት ሳይመረጥ ስራ አስፈጻሚ ሳይመረጥ ደብዳቤ ሳይልኩ በጉባኤው ላይ ተገኝተው ከዛ ድጋሚ ደግሞ ጉባኤው ይሁንታ ሰጥቷቸው ድምጽ ከሰጡ የነዚህ ስህተት ነው። ስለዚህ ይሄ በጣም በአትሌቲክሱም በቀጣይ የሚነሱ ጉዳዮች ነው። ለምሳሌ በኢትዮጵያ አትሌቲክስ ፌዴሬሽንም እንደዚህ የሚነሱ ጉዳዮች አሉ። በትክክል አሉ እንጂ ራሳቸው ፌዴሬሽኖች እኮ ጠቅላላ ጉባኤ ማድረጉ አሉ አይደለም። የምናውቀው ነገር ነው። እናንተም ታውቃላችሁ። እነሱም እኮ ተሳታፊ ሆነው ድምጽ ይሰጣሉ ከላይ ጀምሮ ማለት ነው። ብሔራዊ ፌዴሬሽኑ የክልል ፌዴሬሽኖች ማን ነው ጠቅላላ ጉባኤ የሚያደርጉ ብትለው እንደ ካልቸር ሆነዋል እኮ ሳያደርጉ ነው ራሱ በዋናው የፌዴሬሽን ምርጫ ላይ አብዛኛው መጡት እንደዛ ነው። ስለዚህ ታዲያ እንዴት ነው በአትሌቲክሱ ላይ ትልቅ ለውጥ ሊመጣ የሚችለው? አይ እንግዲህ ፌዴሬሽኑ ማሻሻል ያለበት ነገር ነው። ታይዞ የመጣ ነገር ስለሆነ መብታችን ነው የሚሉት ክልሎቹ። ታውቃለህ አስቸጋሪው ነገር እኮ ይሄ ነው። አሁን ለምሳሌ ጥሩ አካሄድ አትሌት የሌለው እኮ ፌዴሬሽን ሜምበር መሆን አይችልም። እንደ ኢንተርናሽናል ህግ ከሄድክ በኢንተርናሽናል ህግ መሰረት ከሄድክ ለምሳሌ ክለብ የሌለው 5 ክለብ የሌለው የኢትዮጵያ አትሌቲክስ ፌዴሬሽን አባል መሆን አይችሉም። አትሌት ከሌለ ስንቶቹ ናቸው አትሌት ያላቸው? ስንቶቹ ናቸው ክለብ ያላቸው? ስለዚህ ከላይም ጀምሮ ያለ ችግር ስለሆነ እኛ ብቻ አይደለም። ስለዚህ ጉባኤው ቀድሞ ከጉባኤ በፊት ስለሚጠናቀቁና አሰራሩ እንደዚህ ዲፕሊ አልተሰራበትም አጠቃላይ አትሌቲክስ ላይ ማለት ነው። ስለዚህ ያ ተለምዶ ነው እኛ ጋርም እንደዚህ አይነት ችግሮች ብዙ ምክንያቶች ስላሉ ነው ይሄን ከሚያነሱት ነገሮች አንፃር። አንደኛ እንዴት ሻምበል በኢትዮጵያ አትሌቲክስ ውስጥ 45 ዓመታት ቆይታ አድርጓል። አሰልጣኝ ሆኖ አሳልፏል። አትሌት ሆኖ አሳልፏል። የኢትዮጵያ አትሌቲክስን እንደ ትንፋሹ የሚያውቀው አሰልጣኝ ሆኖ ሳለ ቢያንስ ሻምበል ምርጫው ማገድ ይችል ነበር የሚሉ ከጉባኤተኞችም ስለተነሱ ነው በልዩነት የቀጠሉ ማለት እኔ ምን እንደሆነ ያው ጠቅላላ ጉባኤ የበላይ ነው ብሎ ነው የበላይ የኛ የበላያችን ጠቅላላ ጉባኤ ነው። ለጠቅላላ ጉባኤው ግን ደግሞ የበላይ ደግሞ መመሪያ ደንቡ ነው። መመሪያችን አውጥተን አሳየናቸው። እዛው ላይ መመሪያችን ይሄ ነው አይፈቅድም ስንላቸው ድምጽ አውጥቶ ያው የፌዴሬሽኑን የተወካይ መብራሪያ እንዲሰጥ ጠየቅ ነው እዛው ጠቅላላ ጉባኤ ላይ። እሱም ያው ጠቅላላ ጉባኤ ነው የበላያችሁ የሚለውን ሲያስተላልፍ እሱን ተንተርሶ ካላደረግናሉ አስከኝ። መልካም የአሰልጣኞች በልምድ የመጡ አሰልጣኞች አትሌት ሆነው ወደ በልምድ አሰልጣኝ ሆኑና ስፖርት ሳይንስን ተምረው የመጡ አሰልጣኞች እየተግባቡ አይደለም። በኢትዮጵያ አትሌቲክስ ውስጥ እንዴት አንድ ሆኖ መስራት ይችላሉ? እንግዲህ አንድ ማድረግ የሚችለው ብሔራዊ ፌዴሬሽናችን ነው። አንድ ማድረግ ማለት ለውጥ ነው። ራሱ ትልቅ ነገር ነው። ልምድ ያላቸውም በልምዳቸው፣ ሳይንሳዊ እውቀት ያላቸውም በእውቀታቸው በጋራ ቢሰሩ ለሀገሪቱ ይጠቅማል። ምንም ጉዳት የለውም። ማለት ለምሳሌ አንተ አንድ ህግ አለ፣ ኢንተርናሽናል ህግ ምን ይላል? ኮች ለመሆን የኮቺንግ ምንም ትምህርት ይኑር፣ አንተ ሌላ ትምህርት ይኑር፣ አንተ ግዴታ ኮች ለመሆን የምትችለው ኮቺንግ ኮርስ ኳሊፋይድ ስትሆን ብቻ ነው ኮች ለመሆን የምትችለው። ፎር ኤግዛምፕል
አሁን ዶክተር ለመስቀል ዶክተር ነበሩ፣ ስፖርት ሳይንስ ዶክተር ናቸው። ናይሮቢ አብረን ሄደን ኢንተርናሽናል ኮቺንግ ኮርስ የወሰድነው አብረን ነው። እሳቸው አሁን እኔ ይሄ ያለኝ አትሌትም ነበሩ፣ ይሄ ያለኝ ብለው አልተውም። እውቀቱ የሚገኘው ኮቺንግ ስትማር ነው። ኮቺንግ ልምድ ያለውም እውቀት ያለውም ኮቺንግ አልፎ ቢሆን ኖሮ ጥሩ ነገር ነው። ምክንያቱም ቤዚክ ኮቺንግ የሚወስደው እዛ ላይ ነው። ሌላ ግን ስፖርት ሳይንስ የምትማረው ግልጽ ለማድረግ ስፖርት ሳይንስ የምትማረው ወጣቶችን ስፖርት ለማስተማር ነው። ይሄ ግን ፕሮፌሽን ነው። ሃይ ኳሊቲ ኮቺንግ ማለት ሃይ ሌቭል አትሌትን ለማሰልጠን ነው። እነዚህን ለማሰልጠን ደግሞ ኮቺንግ ኮርስ ኢንተርናሽናል ደረጃ መውሰድ መቻል አለብን፣ የተለያየ ኮርሶቹ። ይሄ ነው አሁን ችግሩ መካከሉ የተፈጠረ። አሁን መጠላለፎች በዙ። መጣራት እኔ አሁን ለምሳሌ ስፖርት ሳይንስ ተምራለሁ እኔ አሰልጣኝ መሆን እችላለሁ ብሎ ነው የሚሟገቱት። አሰልጣኝ ለመሆን ያ የወሰድከው ላይ ኮቺንግ መደመር አለበት ነው ኢንተርናሽናል ህጉ። ያ ኮቺንግ ግን የኮቺንግ ሳይንስን ትማራለህ እንደገና ማለት ነው መልሰህ። ያ ነው የጎደለው። ስለዚህ የሚያጋፋ ይሄ ነው። ኮቺንግ ሌቭል ነው ዋናው፣ ኮቺንግ ሌቭሉ ነው። ለስፖርት ሳይንስ ተማሪዎችም ኤክስፔሪየንስ ያላቸው ሰዎችም የሚገዛው እሱ ነው። ኮቺንግ ሌቭሉ ነው። ያቺን ይሸሻሉ። ኮቺንግ ሌቭሉ ሃይ ሌቭል አለ። ለምሳሌ ሃይ ኮቺንግ ሌቭል አለ፣ ኢንተርናሽናል ዲፕሎማ ያለው አለ ኮቺንግ ላይ ማለት ነው። እና ወልደ መስቀል ነው የነበረን የሁለቱ ሰው በስተቀር ማንም እስካሁን ደረጃ አለው ኮቺንግ አይደለም እንዴ? አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ፣ አራተኛ፣ አምስተኛ ላይ ነው ሃይ ኮቺንግ ሌቭል ደረጃ የምታገኘው። ያንን ሶስተኛ ደረጃ ላይ ብቻ ነው ያለ ነው እንጂ ሃይ ኮቺንግ ወስዶ እኛ ተከታታይ ነው እዛው ኮርስ ላይ ቆይተን 3 ወር ይወሰድ ነው። እቺ 15 ቀን ይወሰዱ እዛ ይደርሳሉ። እና አሁን እንዳውም የሳይንስ ስፖርት ተማሪዎች ናቸው ያንን ሌቭል ማሟላት የነበረባቸው። የሳይንሶቹ ወደ ሜዳ ሲመጡ በስኬት ረገድ ይቸገራሉ። የለማ የልምዶቹ ደግሞ ወደ ወረቀት ደግሞ ሲመጡ ይቸገራሉ። ስለዚህ ሜዳ ላይ ይጠላለፋሉ። ሁለቱንም ብታማክል ጥሩ እኮ ነው። ሜዳ ላይ ደግሞ ይጠላለፋሉ። ስለዚህ መፍትሄው እኔ አሁን ኮቺንጉን በደንብ ስለወሰድኩ እነሱም ሲመጡ አውቃለሁ። ልምድ ያላቸውም ልምድ ያለው ማለት ኮቺንግን ካልወሰድክ ደግሞ ችግር አለው። አንተ የተሰጠህን ብቻ ነው። እዛ ኮቺንግ ስትወስድ ግን ሁሉንም አትሌቲክስ ነው የምትወስደው ያውቃል። ስለዚህ ኦል ኮቺንግ ነው የምትወስደው። የተሻለ መሆን ስፔሲፊክ የምታደርገው በኋላ ነው ዋናውን ከወሰድክ በኋላ። ስለዚህ አሁን ስፔሲፊክ ያደረኩት እኔ ኮቺንግ ረጅም ርቀት ነው፣ አትሌትም ስለነበርኩ ነው። ስለዚህ የሰራሁትም በዛ ላይ ነው። እና ኮቺንግ ስማሩ በኢቨንታቸው ቢማሩ ራሱ ይመረጣል ልምድ ያላቸው። ይሄ ነው አሁን የሚያጣርዘው። ያ ስፖርት ሳይንስ ያወቀ ይሄንን ኮቺንግ አያውቅም። ይሄ ነው ችግሩ። ልምድ ያለው ደግሞ ኮቺንግ አያውቅም። እሱ አይታል መሀል ላይ መተላለፍ አለ። መሀል ላይ ችግር አለ። ያንን ኳሊፋይድ ማድረግ የምትችለው ትምህርቱ ስትማር ብቻ ነው። አሁን ልምድ ያለው እንግዲህ በውጭ ቋንቋ ነው የምትሰጠው ታውቃለህ። የውጭ ኮቺንግ ነው ስትወስድ ኢንተርናሽናል የምትደርሰው በእንግሊዝኛ ቋንቋ ነው ትምህርት፣ በእንግሊዝኛ ነው። ያን ለመውሰድ ደግሞ ኤክስፔሪየንስ ያለው አይችልም። ያ ደግሞ ኤክስፔሪየንሱ ባይኖረውም ቋንቋ ስለሚችል ይሞክራል። ያ ነው አሁን መሀል ክፍተት ያለው። ስለዚህ ቋንቋ ልዩነቱን የፈጠረው ቋንቋው ነው። በቋንቋችን እኛ ደረጃችን ደግሞ ሳይንሱ አይፈቅድም። እዚህ መስጠት አትችልም። ኢንተርናሽናል ለዋና በዛኛው የቋንቋ ልዩነት ሜዳ ላይ መሰረታዊ መገፋፋቶች ያ ሳይንስ ወደ አማርኛ ለውጥ ማስተማር አለብን። ልምድ ያላቸው ሰዎች ማንንም ይሄ ነው የፌዴሬሽኑ ስራ ነው። ስለዚህ መተግበር መቻል አለበት። ስለ አትሌቶች አመራርነት እናንሳ። አትሌት ኃይሌ ገብረስላሴ በአመራርነት ጊዜ አንተ የቴክኒክ ክፍሉ አባል ነበርክ። ከዛ በኋላ ኮሚሽነር ረዳት ደራርቱ ቱሉ በነበረችበት ወቅትም ቡዳፔስት ዓለም ሻምፒዮና ላይ ተገኝተሃል። አሁን ደግሞ ኮማንደር አትሌት ስለሺ ስህን ደግሞ ያለ ደግሞ ክሮስ ካንትሪ አሜሪካ ታላሲ ላይ ሄዳል። በኢትዮጵያ አትሌቲክስ ውስጥ ውጤት እየጠፋ የመጣው ቀስ በቀስ እየተንሸራተተ የመጣው በኦሎምፒክና በዓለም ሻምፒዮና ውጤቶቻችን ባለፉት 8 ዓመታት ከፍ ሲልም ደግሞ አትሌቶች ወደ አመራርነት ሲመጡ ነው። ስለዚህ አትሌቶች አመራር መሆን ይችላሉ አይችሉ? ምን ይከለክላቸዋል? አሁን ችለውማ ሆኗል። በብቃት ውጤት በማምጣት ግን የኢትዮጵያ ውጤት ሲሚታይ 10 ዓመት ላይ ነው። እሱ ሌላ ነው። እንዴት ቴክኒካል ስራ ነው ውጤት። አመራር አድሚኒስትሬሽን ነው አይደለም እንዴ? ስለዚህ አድሚኒስትሬሽኑን ነው እነሱ የሚሰሩት እንጂ እነሱ ኦርጋናይዝድ ማድረግ ያለባቸው ቴክኒክ ክፍሉን ነው። ቴክኒክ ክፍሉ ማለት ስልጠና ነው።
ቴክኒክ ማለት ስልጠና እኮ ነው። ስልጠናው እኮ ነው አሁን ማናጀር ጋር ግጭት ፈጥሮ ችግር ያመጣው። ያንን ችግር ግን እንዴት እንወጣለን የሚለው አድሚኒስትሬሽን ነው መወሰን ያለበት እኮ። ውሳኔያቸው ውጤትን ለምሳሌ ቅድም እኮ አንተ አንስተዋል ሻምበል፣ የቴክኒክ ክፍሉ ላይ አቶ ዱቤ ጅሎ ነበሩ። ከዛ የጽህፈት ቤት ኃላፊ ደግሞ የነበሩት ደግሞ ስማቸውን ዘነጋው አቶ ቢልሊ መቆያ ነበሩ። አሁን እነሱ በሰዓቱ ጥናት አጠኑ። የኢትዮጵያ ብሔራዊ ቡድን እንዲፈርስ ተደረገ። አመራር በነበረበት አትሌት አመራር በነበረበት ኃይለ ገብረስላሴ። እንምጣ ደግሞ ወደ ኮሚሽነር ደራርቱ ቱሉ ደግሞ ስንመጣ መጨረሻ ላይ የፓሪስ ኦሎምፒክ ውጤታችን የተሻለ አልነበረ፣ በማራቶን ያመጣ ነው። ከዛም በፊት ደግሞ የነበረው የቶኪዮ የኦሎምፒክ ውጤታችን ማናሳ ነው። አሁን ደግሞ ስለሺ ስህንም ደግሞ ሲመጣ ዓለም ሻምፒዮና ላይ በወርቅ አልመጣ ነው። የሚነሱ መሰረታዊ ጥያቄዎች አሉ። ስለዚህ እንደዚህ አይነት ክፍተቶች የሚነሱት አድሚኒስትሬሽን ላይ ቢሆንም የነዚህ ሰዎች ኃላፊነት ከቴክኒክ ክፍሉ እስከ አሰልጣኝ ሜዳ ላይ የሚወርዱን ውሳኔ የመዘርጋት ኃላፊነት አለባቸው። ለዚህ ደግሞ በቂ ልምድና እውቀቱ የላቸውም ብለው ብዙዎች የስፖርት ቤተሰቦች ያነሳሉ። ትክክል ነው ወይ? እኔ እንግዲህ ምናልባት የአመራር እውቀት ሊያንሳቸው ይችላል እንጂ አመራር ማለት ደግሞ የግል አይደለም። እዛ ጋር ያለው አመራር የስራ አስፈጻሚ የቡድን ነው። የቡድኑ ላይ እርምጃ መውሰድ ነው ያቃታቸው። ውጤቱ ዲክሊን እያደረገ የወረደ እያዩ ዝም ማለት ነው። ይሄ ነው አንዱ ትልቁ ችግር። ውጤቱ ለምን ወረደ ብሎ አሁን ጥናት አካሂደዋል። የኢትዮጵያ አትሌቲክስ ፌዴሬሽን ስለሺ ያሉበት ጥናት አስደርጓል። ጥናት አስደርጎ ይሄ ነገር እንዴት እንለውጥ ከሙያተኛ ጋር እና ከተለያዩ ውስጡ ያለፉ ሰዎች ጋር ሆኖ ካለፈውም ስራ አስፈጻሚ ይሁን ምንድነው ውጤቱ እንደዚህ የሆነ ነው፣ በዚህ ጊዜ ውጤቱ እንዲህ ነበር ምንድነው ብለው እኛን መቼ ጠየቁን? እዛችሁ ላይ ተሰቅሎ ነው ቁጭ ያሉት እኮ። ግን እኮ ሰብስበዋቸዋል፣ አማክሯቸዋል አይደል? የአሰልጣኞች ማህበር እነ ስለሺ ወደ አመራርነት ሲመጡ አዎ ተጀመረ እኮ። ታዲያ እነሱ ሲመጡ አነጋገሩን። ደራርቱም ሞክራለች ብሔራዊ ቡድን እንዲቋቋም። እውነት ለመናገር ከሆነ ኃይሌ ትንሽ ጊዜ ነው የሰራ አይደለም። ደራርቱ ግን ሞክራለች ብሔራዊ ቡድን እንዲቋቋም። እንዳይቋቋም ደግሞ የሚያደርግ አካል አለ። አይታል መሀል ላይ ትንሽ ውጤት በማራቶን ብቅ ስል አይ በዚሁ ጥሩ ነው። ማን ናቸው እነዚህ ኃይሎች? ያው የማናጀር ኃይሎች ናቸው። ስለዚህ ጉልበተኛው ነው ከፌዴሬሽኑ በላይ ህግ እኮ ነው ማለት ጉልበት የሚባል የለም። አይ ጉልበት ስለ ከህግ አንፃር ጉልበተኛ ካልሆኑ እንዴት ትልቁን ተቋም ማናጀር ያዛል? ህግ የምታበጀው እኮ አንተ ለሀገር ለብሔራዊ ፌዴሬሽን ነው። ከኢንተርናሽናል ፌዴሬሽን ጋር ሆነ ከህግ በታች ናቸው እንጂ ከህግ በላይ አይደለም። ማናጀርም በህግ ነው የሚመራ፣ ከህግ በላይ አይደለም። ስለዚህ ያንን አውጥተህ ህግ አስጠንተህ ህግ ታች ከወረደ ህጉ የሚያልፈውን ትቀጣለህ። ስለዚህ ያንን ተግባራዊ ማድረግ ነው ያቃተን። አሁን ተጀምሯል። ብሔራዊ ቡድን አሁን ስለሺ ያስጀምሮታል። ብሔራዊ ቡድን ይቀጥል ብሏል። ትንሽ ስጋት ነው። ስጋቱ ምንድነው? ጠፍቷል። ለምን እንግዲህ ጠፍቶ አዲስ አንመሰርትም ነው እኔ የምለው። ስለዚህ መፍራት የለባቸውም። ውሳኔ ላይ መወሰን ነው። በቃ ሀገር ነው፣ ከሀገር በላይ አይደለም። ስለዚህ ይሄንን መወሰን አለባቸው ነው የምለው እኔ በሚገባ። የመጨረሻ ጥያቄ ማነሳል ሻምበል፣ በጣም በርካታ ኢትዮጵያውያን አትሌቶች ዜግነታቸውን ቀይረዋል። በዓለም መድረክ ላይ ደግሞ ውጤትን ከለመድነው ቦታ አሳጥተውናል። ለምሳሌ በዓለም ሻምፒዮና ላይ አይተሃል። በጣም ብዙዎቹ እናነሳቸዋለን። ከኢትዮጵያ አትሌቲክስ ፌዴሬሽን በዘመናት ተገፍተው፣ በአሰልጣኞች ተገፍተው፣ በአመራሮች ተገፍተው ዜግነታቸውን ቀይረው በዓለም መድረክ ውጤቶችን እየቀሙን ይገኛሉ። አያስቆጭም? ኦፍኮርስ ምን መሰለህ፣ እኔ ባለፈው ቅድም የጠቀስኩልህ ነገር አለ። ቤስት አትሌትን ከቅድሚያ ለሀገር መስጠት አለብህ። እነዛ አትሌቶች ቤስት ሆኖ ብዙዎቹ አብዛኞቹ ማውቃቸው ቤስት ሆኖ አይደለም የሄዱት፣ ታች እያሉ ነው እየሄዱ ያሉት። እነዛ ደግሞ ያው የኑሮ ጉዳይ ነው። ኑሮ ውድነት ሲኖር ለስራ ወደ አረብ ሀገር ሰው ይሄዳል አይደለም? አሁንም እኮ ወደ አረብ ሀገር ነው አብዛኛው የሚሄዱት። እና የአትሌቲክሱ አረብ ሀገር አዎ እኔም ሄጄበታለሁ በአሰልጣኝነት፣ ወደዛ ነው የሚሄዱት። ስለዚህ ኢንተርናሽናል ህግ ደግሞ አለ። ኢንተርናሽናል ህጉ 2 ዓመት 3 ዓመት እዛ ለሌላ ሀገር መውረድ አትችልም የሚል ህግ አለ። ኢንተርናሽናል የሆነ አትሌት ማለት ነው። ያንን ማስከበር ነው። አሁን አብዛኛው ውጤት ያላቸው አትሌቶች ሀገር አልከዱም። አዳዲስ አትሌቶች ናቸው ወደዛ የሚሄዱት። አትሌት በሰራ ቁጥር እዚሁ ነው የሚሰሩት። እነዛ አትሌቶች ሀያልቲቱድ ላይ ከኛው ጋር ነው የሚሰሩት ታውቃለህ። ስለዚህ ሰርቶ የማይለወጥ አትሌት የለም። ስለዚህ እነዛ ልጆች ለእንጀራ ብሎ ነው ወደዛ የሚሄዱት። እዚህ እኛ ኤሊት አትሌቶች በብዛት ስላለን አገር መወከል ማይችሉ ናቸው አብዛኞቹ እኮ አገር መወከል። ምክንያቱም ኤሊቶች ስላሉን እኛ እነሱም ማሸነፍ አይችሉም። ስለዚህ ወደዛ ይሄዳሉ።
እንጂ ሀገር ጠልተው አይደለም እነዛ ልጆች የሚሄዱት፣ ኑሮ ነው። መገፋታቸውስ? መገፋት እኮ እኔ አትሌቲክስ ደረጃ ላይ ኢንዲቪዥዋል ነው። መገፋት የሚባለው ስም ነች፣ እኔ አውቃታለሁ። ምን ሆኖ ውጤት ካለ በውጤት ነው አይደለም እንደ ሀገር የምትወክለው። ማናጀርም እዚህ ነው የምትሰራ። መገፋት የሚባለው በፌዴሬሽኑ ምን ብሎ ይገፋል? ውጤት ካመጣ ኦፊሻል ነው፣ ህዝብ ፊት ነው የምትሮጠው አይደለም እንዴ? እንደው ተገፍቼ ነው ለማለት ካልሆነ በስተቀር ብዙ ተገፍቶ ሄደ አትሌት የለም። ውሸት ነው። አቅም ስላነሳቸው ነው። አቅም ሲያንስ ምርጫ የራስህ ነው፣ ትሄዳለህ። መጠቀሙ ጥሩ ነው እንጂ ግን ለምን ሄድክ ሲባል ግን ተገፍቼ ነው የሚባለው። እንደዛ እቺ ውስጡ ስላሳለፍን ብዙ ስህተት ነው። አዎ የራስህ ፈለጋ ነው። መጨረሻ ላይ ማንሳት የምትፈልገው ሀሳብ ካለ ሻምበል እድሉ ልስጥ። እንግዲህ ያው ብዙ ነገሮችን አውርተናል። ምንድነው ይሄ የኢትዮጵያ አትሌቲክስ መንግስትም እጅ ገብቶበታል። ለውጥ ይመጣል ብዬ ነው ማስበው። በለውጡ የሚጎትቱ አሉ። ይሄንን ብሔራዊ ቡድንም ለውጥ እንዲመጣ የማይፈልጉ አካላቶች አሉ። ብሔራዊ ፌዴሬሽናችንም ይሁን መንግስት ይሄን ተቋቁሞ ለውጥ ማምጣት አለበት ብዬ ነው ማምነው። ይሄ ለውጥ ካልመጣ ደግሞ እንደምታየው አትሌቶቹ በማናጀር ይወዳደሩ፣ ግን ስንት ውድድር ይወዳደራሉ? አትሌቶቹ ውጭ ሄዶ አሁን እኮ በማናጀር ገንዘብ ነው የምፈልገው። ስለ ኢትዮጵያዊነቱ ምንም እንትን የለውም፣ ፍላጎት የለውም። ጥቅሙን ብቻ ነው፣ ቢዝነስ ለመስራት ነው። እኛ ደግሞ ለሀገራችን ብለን በምንሰራበት ጊዜ ህጎች ማውጣት አለብን። ማናጀር አትሌቶችም ለሀገራቸው ምን ማድረግ እንዳለባቸው ይህንን ደንብ አውጥቶ ፌዴሬሽኑ ብሔራዊ ቡድንም ቢሆን አቋቁሞ ለውጥ ያው በአንድ ጊዜ አይመጣም፣ ጊዜ ጠብቆ ወደ ድሮ እንዲመለስ ማድረግ አለባቸው ብዬ አስባለሁ። በጣም አሪፍ፣ እጅግ በጣም አመሰግናለሁ ሻምበል። በሌሎች የአትሌቲክስ ጉዳያችን ላይ ሙያዊ ትንታኔና ሀሳብን ታጋራናለህ። አመሰግናለሁ። ምን ስራችን ነው እንግዲህ እስካለን ድረስ አመሰግናለሁ። እጅግ በጣም አመሰግናለሁ። ክቡራትና ክቡራን ውድ ተመልካቾቻችን ስትከታተሉ የነበረው የዕለተ አርብ የአትሌቲክስ ቆይታችን ነበር። ከሻምበል ቶሎሳ ቆቱ ጋር ያደረግነው ቆይታ ይህንን ይመስላል። ዕለተ ሰኞ በእግር ኳስ በዓለም ዋንጫ 2026 ቆይታችን ተመልሰን እንመጣለን። ብሩክ ተስፋዬ ነኝ። መልካም ሳምንት፣ መልካም ቆይታ።